ፀሐይም ዝናብም ነበር ሲፈራረቅብን የነበረው ያመጣነው ዕቃ ራሱ ባይጥ በመናም ይበላብን ነበር በጣም ነበር የምንቸገረው የነበረው እና በጣም ችግር ውስጥ ነበር ነው 7 ቤተሰብ ነው ማስተዳድረው እናቴንም አባቴንም ማስተዳድረው እኔ ነኝ ጭራሽ ከመቸገር የተነሳ ፓርኪንግ ለመስራት ተገድጄ ነበር ይህ የዝናብና የፀሐይ ታሪክ ዛሬ ላይ በጀሚላ ሽፋይወትና ጓደኞቿ ላይ ላይደገም ተሰናብተውታል መንግስት ባመቻቸላቸው ምቹ የሥራ ስፍራ ብርሃን አገኘን ተጨለማ ብርሃን አገኘን አይደለም እንዴ ፀሐይና ብርድ ይበላን ነበር ተመስገን ክብር ይስጠው ወደዚህ በመምጣቴ በጣም እውነት የተሰማኝን ስሜት ልገልጽ አልችልም ይሄው መንግስት ባመቻቸልኝ ነገር ባመቻች የመጀመሪያ መንግስት ነው በስጦታ ይሄን ነገር ያበጀልኝ አላህ ይስጠው ከዚህ በኋላ እኔ እየሰራው ይሄን ነገር እየቀየርኩ እየቆጠብኩኝ ይኖራል በ2018 በባለፉት 6 ወራት በተከናወኑ የቅዳሜና እሁድ ገበያ ማዕከላትን ማስፋት ትግበራ በርካታ ውጤቶች የታዩበት እንደዚህን የመሰሉ የገበያ ሞሎችን ለነዋሪዎች ደግሞ ለሸማችና ለሻጮች ማቅረብ የተቻለበት ሁኔታ አለ በሸራ ወይም ከቆርቆሮ ወደ ደረጃ ወደ ተጠበቀ ግንባታ የማሻገር ስራዎች በመላ ሀገሪቱ እየተጀመሩ ነው ያሉት ይሄ በጣም ጥሩ ስራ ነው ይሁነኝ ተብሎ በቅር ተይዞ የሚሰሩ ገበያዎች ባለመኖራቸው ምክንያት ሸማቹ ማህበረሰብ ምርት በተወዳዳሪ ዋጋ ያለማግኘት ችግሮች አሉ ብለን ጠንክረን በመስራታችን ምክንያት አሁን ላይ ቅዳሜና እሁድ ገበያ በአገር ደረጃ 1921 ማድረስ ችለናል ይህ ትልቅ ፍጻሜ ነው በቅዳሜና እሁድ ገበያዎች ውጤታማ ስራዎችን እየሰራ የሚገኘው የአዲስ አበባ ከተማ አስተዳደር በልደታ ክፍለ ከተማ ምቹ የሆነ የገበያ ማዕከልን ለአገልግሎት አበቅቷል ይህም የገበያ ማዕከል በአጠቃላይ ከዚህ በፊት ሲነሱ የነበሩ ችግሮች የተፈቱበት አሁን ላይ ደግሞ ምቹ ከባቢን መፍጠር የቻለ በዚህም አዲስ አበባ ከተማ አስተዳደር ባለፉት 6 ወራት ከ12 ቢሊዮን ብር በላይ በጀት በመመደብ በተሰሩ ስራዎች ውጤት ያመጣበት እንደሆነም ተነስቷል አዲስ አበባ ገበያ መሰረተ ልማት ስብራት ለመጠገን በሰራው ያለሰለሰ ስራ ምክንያት አዲስ አበባ አካባቢ ደግሞ በገፍ የሚሄድበት ሁኔታ ነው ያለው ትክክለኛ ማሳያ ሽንኩርት አዲስ አበባ ላይ 30 ብር ነው ቡታጅራ ላይ 50 ብር ነው ቡታጅራ ቢያንስ ለባቱ ዝዋይ በጣም የቀረበ ሎኬሽን ላይ ነው ያለው ሎጂስቲክስም ቢሆን ኮስት ኢፌክቲቭ ነው የነበረው ግን ሆኖ አልተገኘም ምክንያቱም የገበያ መሰረተ ልማት ስብራቱን አዲስ አበባ ትርጉም ባለው መልኩ መጠገን በመቻሉና ለሁለተኛ ደረጃ ግብይት ማዕከላት ከ12 ቢሊዮን ብር በላይ መድቦ መስራት በመቻሉ ነው አማራ ክልል ኦሮሚያ ማዕከላዊ ኢትዮጵያ ብዙዎቹ ክልሎች የንፈለግ ተከትለው በመላ ሀገሪቱ የገበያ መሰረተ ልማት ስብራት ሊጠግን የሚችል ንቅናቄና ስራዎች እየተከናወኑ ነው ያሉት ገበያን ለማረጋጋትና ህገወጥ የንግድ እንቅስቃሴን ለመቆጣጠር የሚረዱ የግብይት ማዕከላትን ከማስፋፋት ባለፈ ደረጃቸውን የማሻሻል ስራ በመላ ሀገሪቱ እየተከናወነ ይገኛል ብለው በተከናወኑ የቁጥጥርና መሰል ስራዎች የዋጋ ግሽበቱን 9.7 በመቶ መቀነስ እንደተቻለ አንስተዋል ሚኒስትሩ የሚደረጉ ጥረቶች መገታ ስላለባቸው በገበያ ቁጥጥር ከ133000 በላይ የንግድ ማህበረሰብ ላይ እርምጃ ተወስደዋል 133000 የንግድ ማህበረሰብ ከቀላል እስከ ከባድ እስከ እስራት የሚደርስ እርምጃ ተወስደዋል ይህም በማከናወናችን ምን ውጤት አገኘን ካል የዋጋ ግሽበት በታሪካችን ለመጀመሪያ ጊዜ ሊባል በሚችል ደረጃ 9.7% እንዲወርድ ተደርጓል የቀጣይ 6 ወራት የትኩረት አቅጣጫችን የመጀመሪያው ጉዳይ የተገኘውን የዋጋ ግሽበት ቁጥጥር ደረጃ ዝቅ ማድረግ ነው ከ9.7% እንዲወርድ ማድረግ ነው እሱን ለማረጋገጥ የሚያስችሉ የቅድመ ሁኔታ ስራዎች እና እሱን ሊያመጡ የሚችሉ ተግባራትን አበክሮ መስራት የገበያ ቁጥጥር አቅርቦት ማሻሻል የፊዚካል ፖሊሲ ላይ የተቀመጡትን ጉዳዮች በብሔራዊ ባንክና ጉዳዩ ከመለከታቸው አካላት ጋር የሚደረጉ ነገሮች አጠናክሮ መቀጠል ስራዎች ከተሰሩ ገበያው ይበልጥ ሊረጋጋ የሚችልበት ሁኔታ ስላለ እሱም መስራት ያስፈልጋል